ሰላም ተማሪዎች እንደምን ቆያችሁ? እኔ በጣም ሰላም ነኝ። እናንተ በያላችሁበት ፈጣሪ ሰላማችሁን ያብዛላችሁ። ዛሬ እንግዲህ የምናየው የ11ኛ ክፍል አግሪካልቸር ዩኒት 12 ኮንሰፕትስ ኦፍ ባዮዳይቨርሲቲ የሚል ሐሳብ ሞር ዲቴል ገብተን የምናይ ይሆናል ማለት ነው። እንግዲህ በዚህ ዩኒት ላይ የተለያዩ የምናያቸው ሐሳቦች አሉ ወይም ኮንተንቶች አሉ። እነዚህን ሐሳቦችን ደግሞ ካየን በኋላ ልናውቃቸው የሚገቡ ለርኒንግ አውትካሞች አሉ ማለት ነው። የመጀመሪያ በ12ኛ ዩኒታችን ላይ የመጀመሪያ የምናየው ሐሳብ what is biodiversity ወይም ብዙሃ ህይወት ማለት ምን ማለት ነው የሚለውን ሐሳብ እንማራለን። በሁለተኛ ደግሞ the scope of biodiversity የባዮዳይቨርሲቲ ዓላማ ምንድነው? ለምንድነው የምናጠናው? ለምን ማወቅ አስፈለገ የሚለውን ሐሳብ እናያለን። በሶስተኛነት ደግሞ the values and the service of biodiversity የባዮዳይቨርሲቲ ጥቅምና አገልግሎቱ ምን እንደሆነ ሞር ዲቴል ገብተን እናያለን። ለሰው ልጅ ለምን እንደሚጠቅም ከዛ ደግሞ ለኤንቫይሮንመንቱ በምን አይነት መንገድ እንደሚጠቅም እናያለን። በአራተኛነት ደግሞ ትሬስ ቱ ባዮዳይቨርሲቲ ለባዮዳይቨርሲቲ እንቅፋት ሊሆኑ የሚችሉ ከዛ ደግሞ ጉድለት ሊሆኑ የሚችሉ ነገሮች ምንድናቸው የሚለውን ሐሳብ በአራተኛነት እናያለን። በመጨረሻ ደግሞ ባዮዳይቨርሲቲ ኮንዘርቬሽን and its status in ኢትዮጵያ የባዮዳይቨርሲቲ ኮንዘርቬሽን እና የባዮዳይቨርሲቲ ስታተስ በኢትዮጵያ ውስጥ ምን ይመስላል የሚለውን ሐሳብ አይተን ከዛ ሪቪው ኤክሰርሳይዝ ሰርተን ወደ 13ኛ ዩኒታችን የምናልፍ ይሆናል ማለት ነው። እንደተለመደው ቪዲዮ ላይክ በማድረግ ጀምሮ ሰብስክራይብ ካላደረጋችሁ ደግሞ ሰብስክራይብ በማድረግ አብሮነታችሁን አሳዩኝ። እንቀጥል። የመጀመሪያ what is biodiversity ምንድነው ባዮዳይቨርሲቲ ማለት? ባዮዳይቨርሲቲ ማለት ምን ማለት ነው? Biodiversity refer to the range of all form of the life on the earth ያችሁ ባዮ ማለት ብቻውን ማለት ነው ላይፍ ነው። ዳይቨርሲቲ ማለት ደግሞ የተለያየ ነው። የተለያዩ ህይወት ያላቸው ነገሮች በዚህ ምድር ላይ የሚገኙት እነዚህ ምን ይባላሉ? በተለያየ ሬንጅ ማለትም ጥቃቅን ከሆኑ በጣም ትናንሽ ከሆኑ በጣም ግዙፍ እስከሚባሉ ድረስ በምድራችን ላይ ላይፍን ፎርም አድርጎ ወይም በህይወት የሚገኙ ነገሮች ሁሉ ምን ይባላሉ? ባዮዳይቨርሲቲ ይባላሉ ማለት ነው። ሬንጅስ ኦፍ ኦል ፎርም ኦፍ ላይፍ ኦን ኤርዝ ሬንጅ ስንል በጣም ከትልቁ እስከ ትንሹ ማለታችን ነው። በጣም ከትልቁ እስከ ትልቁ ፍሎም ላርጀስት እንደ ስሞለስት የሚልበት አሁን ስሞለስት የሚላቸው ማይክሮ ኦርጋኒዝሞች አሉ አይደለ? በጣም ላርጀስት ናቸው የሚላቸው ለምሳሌ ውሃ ውስጥ ያሉት እኔ የአሳ ነባሪ አለ። ከዛ ደግሞ የብስ ላይ ካሉት እነዚህ ሆነ አለ። ከዛ ደግሞ ትናንሽ የሚባሉት ማይክሮ ኦርጋኒዝሞች አሉ፣ ባክቴሪያዎች አሉ፣ ቫይረሶች አሉ፣ በአይናችን ሊታዩ የማይችሉት እነዚህ ሁሉ በምድራችን ላይ የሚገኙት በህይወት የሚገኙ ነገሮች ምን ይባላሉ? ባዮ ዳይቨርሲቲ ይባላሉ ማለት ነው። ባዮ ዳይቨርሲቲ ይባላሉ። ባዮ ዳይቨርሲቲ ኢንክሉዲንግ ፕላንት፣ አኒማል፣ ሁማን፣ ባክቴሪያ እንደ አዘር ኦርጋኒዝም አያችሁ። ባዮ ዳይቨርሲቲ በውስጡ ብዙ ነገሮችን ነው የሚይዘው። እነዛም ደግሞ ፕላንቶችን፣ አኒማሎችን፣ ሁማንን፣ ባክቴሪያን እና ሌሎችም በጣም ጥቃቅን የሆኑ ማይክሮስኮፒክ የሆኑ ወይም በማይክሮስኮፒ ብቻ የሚታዩ ኦርጋኒዝሞች አሉ። እነዛ ሁሉ ምን ይባላሉ? የት ውስጥ የሚካቱ ናቸው? ባዮዳይቨርሲቲ ውስጥ የሚካቱ ናቸው ማለት ነው። it include the different species and subspecies and community that exist in a given habitat like rainforest of grassland ያችሁ ባዮዳይቨርሲቲ ውስጥ የሚካቱ ሌሎች ነገሮች ምንድናቸው? የተለያዩ ስፔሺሶች ስንል የፕላንት ስፔሺስ ሊሆን ይችላል፣ የአኒማል ስፔሺስ ሊሆን ይችላል፣ የማይክሮ ኦርጋኒዝሞች ስፔሺስ ሊሆን ይችላል። ሳብስፔሺስ የሚባሉ ደግሞ ሌሎችም እና የተለያዩ ኮሚኒቲዎች ስንል የተለያዩ አይነት ህይወት ያላቸው ነገሮች በአንድ ቦታ ላይ የሚገኙ ሆነ። አሁን ለምሳሌ ኮሚኒቲ ስንል የሰው ልጅም እዚህ ጋር አለ፣ ከዛ እዚህ ጋር በግ ካለ፣ እዚህ ጋር ደግሞ ሲላ በጣም ጎበዝ ስለሆንኩ ነው እና እዚህ ጋር ዛፎች ካሉ፣ እዚህ ጋር ደግሞ ድመትም ካለች፣ እዚህ ጋር ወንድ ወይም ሴት ምናምን የሚባሉ እነዚህ ሁሉ አብሮ የሚኖሩት ከሆነ እዚህ ጋር አይጥም አለ ብላችሁ ድመትም አለ በተለያዩ ካለ ይሄ ምን ይባላል? ኮሚኒቲ ይባላል። ፖፑሌሽን የሚባለው ደግሞ በዚህ ቦታ ላይ የሰው ልጅ ብቻ ሲገኝ ምን እንላለን? ፖፑሌሽን እንላለን። ኮሚኒቲ ማለት ደግሞ የተለያዩ ስፔሺሶች ወይም የተለያዩ ፖፑሌሽኖች ድምር ውጤት ነው። ስለዚህ ኮሚኒቲ የሚለውን ሐሳብ ተረዳችሁኛል ብዬ አስባለሁ ማለት ነው። ኮሚኒቲ ማለት የተለያዩ ስፔሺሶች አንድ ላይ በሚሆኑበት ጊዜ፣ ፖፑሌሽን ደግሞ አንድ አይነት ስፔሺሶች በአንድ ላይ በሚሆኑበት ጊዜ ይሄንን ሐሳብ በ11ኛ ክፍል ባዮሎጂ በዩኒት 6 ላይ እንነጋገራለን ማለት ነው። በቀጣይ የምንነጋገርበት ይሆናል። እሺ ኮሚኒቲ that is in given habitat
ላይክ ሬን ፎሬስት ኦር ግራስላንድ። እነዚህ የተለያዩ ሀብታቶች አሉ ተሬስትሪያል ላይ የሚገኙት ሬን ፎሬስት፣ ግራስላንድ፣ ውድላንድ፣ ዴዘርት የሚባሉ እነዚህ የተለያዩ ምንድን ናቸው? ሀቢታቶች ናቸው። በዚህ ቦታ ላይ የተለያዩ ኮሚኒቲዎች ናቸው የሚኖሩት ማለት ነው። ይህን ሁሉ ግን የት ውስጥ ይካተታል? ባዮዳይቨርሲቲ ውስጥ ይካተታል ማለት ነው። ባዮዳይቨርሲቲ ሃቭ ዲፈረንት ኮምፖነንት ናቸው። ባዮዳይቨርሲቲ የተለያዩ ኮምፖነንቶች በውስጡ ይይዛል። ከነዛ መካከል ደግሞ ጥቂቶቹን ለመዘርዘር ያህል እዚህ ላይ ያለውን እናያለን ማለት ነው። the number of species ያችሁ number of species ስንል ፕላንት ሊሆን ይችላል፣ አኒማል ሊሆን ይችላል፣ አዘር ኦርጋኒዝሞች ሊሆኑ ይችላሉ ማለት ነው። እነዚህ ሁሉ የት ውስጥ የማን ኮምፖነንቶች ናቸው? የባዮዳይቨርሲቲ አንዱ ኮምፖነንት ናቸው። እና ጄኔቲክ ዳይቨርሲቲ ኦፍ ዲፈረንት ስፒሺስ ፋውንድ ኢን አን ኤሪያ ያችሁ በአንድ ኤሪያ ውስጥ የሚገኙት ጄኔቲክ ዳይቨርስ የሆኑ ስፔሺሶች የምን ኮምፖነንት ነው? የባዮዳይቨርሲቲ ኮምፖነንት ናቸው ማለት ነው። እና the population of each species ያችሁ የእያንዳንዱ ስፔሺሶች ፖፑሌሽን አሁን ለምሳሌ ፕላንት ብቻ ካለ አንድ ፖፑሌሽን ነው፣ አኒማል ብቻ አንድ ፖፑሌሽን ነው። ኦርጋኒዝሞችም ሆኖ ግን አሁን ለምሳሌ ባክቴሪያ ብቻ ሆነ፣ ቫይረስ ብቻ፣ ፕሮቶዛ ብቻ የሚሆን ከሆነ ፖፑሌሽን ይባላል ማለት ነው። ከዛ እነዚህ ሁሉ የማን ኮምፖነንት ናቸው? የባዮዳይቨርሲቲ ኮምፖነንቶች ናቸው። the diversity of habitat the landscape of species forest grassland and other in an area ያችሁ የተለያዩ ሀቢታት ለሚገኙት ላንድስካፕ ላይ ማለት በተለያዩ የመሬት አቀማመጥ ላይ የሚገኙት በጣም ላው ላቲቱድ ላይ ሃው ላቲቱድ ላይ ከዛ ደግሞ ሚድል ላቲቱድ ላይ የሚገኙት እነዚህ ሁሉ ፎሬስት ግራስላንድ አዘር ኤሪያዎች ሁሉ የማን ኮምፖነንት ናቸው? የባዮዳይቨርሲቲ ኮምፖነንት ናቸው ማለት ነው። the biodiversity of an area show how rich an area is in terms of total number of species present in their population and the habitat ባዮዳይቨርሲቲ የሚገልጽልን ምንድነው ስንል አንድ ኤሪያ ላይ ምን ያህል ቶታል ነምበር ኦፍ ስፒሺስ ይገኛል፣ ምን ያህል ፖፑሌሽን ይገኛል፣ ምን ያህል ሀቢታት ይገኛል የሚለው ነገር ምን ያደርግልናል ማለት ነው? ይገልጽልናል ማለት ነው። ባዮዳይቨርሲቲ ኦፍ አን ኤሪያ አንድ ኤሪያ ላይ ያለውን ባዮዳይቨርሲቲ ምን ነው የሚያሳይልን ስንል how rich an area is in terms of total number of species ስለ አንድ ኤሪያ ነው አንድ ባዮዳይቨርሲቲ እየገለጸ ነው ብንል አንድ ባዮዳይቨርሲቲ አሁን ለምሳሌ ይሄ አፍሪካ ላይ ያለውን ባዮዳይቨርሲቲ እየገለጸ ነው ስንል ምን ያህል የሆኑ ቶታል ነምበር ኦፍ ስፒሺሶቹ አፍሪካ ውስጥ እንደሚገኙ እና ፖፑሌሽኖቹ እንደሚገኙ እና ምን ያህል የሆኑ ሀቢታቶቹ ደግሞ እዛ ውስጥ እንዳለ የሚገልጽልን ምን ማለት ነው? ባዮዳይቨርሲቲ ነው ማለት ነው። ያችሁ the biodiversity of an area ማለት የአንድ ኤሪያ ሲገልጽ how rich an area is in terms of what አንድ ኤሪያው ግን በስንት ተርም ቶታል ነምበር ኦፍ ስፒሺስ አሁን የአፍሪካውን ቶታል ነምበር ኦፍ ስፒሺስ ስንት እንደሆነ their population ናቸው ስንት እንደሆነ ሀቢታታቸው ስንት እንደሆነ የሚገልጽልን ምን ይባላል? ባዮዳይቨርሲቲ ይባላል ማለት ነው። for example ኢትዮጵያ is a country of high geographic and climatic diversity ለምሳሌ ኢትዮጵያ አንድ ሀገር ናት እናም ደግሞ የተለያዩ ማለትም ሃይ የሆነ ጂኦግራፊክ እና ክላይማቲክ ዳይቨርሲቲ ያለባት ሀገር ናት። this has result high diversity of plant and animal species inhabiting the different agroecologic ኢትዮጵያ ሃይ ጂኦግራፊክ እና ክላይማቲክ ዳይቨርሲቲ ያለባት ሀገር ነው ብለናል። እናም ደግሞ ይሄ ሃይ የሆነ ጂኦግራፊክ እና ክላይማቲክ ዳይቨርሲቲ ያለባት ሀገር መሆኗ የተለያዩ የፕላንት ስፒሺስ የአኒማል ስፒሺስ በተለያዩ አግሮ ኢኮሎጂ ላይ የሚኖሩባት ሆኗል ማለት ነው። አግሮ ኢኮሎጂ ላይ ስንል ትሮፒካል ላይ፣ ሳብ ትሮፒካል ላይ፣ ቴምፕሬት ላይ፣ ኮልድ ላይ፣ ዴዘርት ላይ የምንላቸው ላይ የሚኖሩት ማለት ነው። እኔና ሐሳቤት ነው የተነጋገርነው ስንል በአዲሱ መጽሐፍ በ9ኛ ክፍል በዩኒት 2 ላይ ለማውራት ሞክሬ ነበር። ኦኬ እናንተ ናቹራል ስለሆናችሁ እናንተም ተብራችኋል ማለት ነው። The country possesses large number of plant and animal species that are not found elsewhere አችሁ በአንድ ሀገር ውጭ ብቻ የሚገኝ እና በሌላ ሀገር ደግሞ የማይገኝ አችሁ not found elsewhere በአንድ ሀገር ብቻ የሚገኝ ፕላንት ወይም አኒማል ሌላ ሀገር ላይ የማይገኝ ምን ተብሏል? ኢንደሚክ ፕላንት ወይም አኒማል ይባላል ማለት ነው። በአንድ ሀገር ብቻ የሚገኝ ሌላ ሀገር ላይ የማይገኝ ምን ይባላል? ኢንደሚክ ፕላንት ወይም አኒማል ይባላል ማለት ነው። the way biodiversity of a given area is managed determines whether not there is healthy development of individual species and ecosystem ምን ይላል? the way biodiversity of an area managed አንድ
ኤሪያው ባዮዳይቨርሲቲ ማናጅ የሚደረግበት ዲተርማይን የሚሆነው ሄልዚ ዴቨሎፕመንት በኢንዲቪጁዋል አለ ወይም በኢኮሲስተምስ ላይ አለ በሚለው ላይ ይሆናል ማለት ነው። ሌላኛው ደግሞ ሁለተኛ ሀሳብ ስኮፕ ኦፍ ባዮዳይቨርሲቲ ነው። አላማው ምንድን ነው? ባዮዳይቨርሲቲ ዴልስ ዊዝ ዳይቨርሲቲ ኦፍ ባዮዳይቨርሲቲ አላማው ምንድን ነው? የተለያዩ ባዮዳይቨርሲቲዎችን ማለት ነው ማጥናት ነው። ባዮዳይቨርሲቲ ዴልስ ዊዝ ዳይቨርሲቲ ኦፍ ዋት ፕላንት ስፔሺስ የፕላንት ስፔሺሶችን ዳይቨርሲቲን ማጥናት ያ ማለት ክሮፕ ጄኔቲክ ሪሶርስ ሰብል የሰብል የሆኑ ጄኔቲክ ሪሶርሶች እና ፎረስት ጄኔቲክ ሪሶርሶችን በሚያጥናበት ጊዜ የፕላንቱን እያጠና ነው። የባዮዳይቨርሲቲ ዋና አላማ እሱ ይሆናል። ሁለተኛ ደግሞ አኒማል ስፔሺስ ኢንክሉዲንግ ማን ፋርማን ጄኔቲክ ሪሶርስ እንደ ዋይልድ ላይፍ ጄኔቲክ ሪሶርስን እዚህ ውስጥ ይሆናል ማለት ነው ይካተታል ማለት ነው። ሌላኛ ደግሞ ማይክሮቢያል ጄኔቲክ ሪሶርስ አሰስመንት ኦፍ ባዮዳይቨርሲቲ ካን ቢ ሜድ አት ዲፈረንት ስኬል ማይክሮቢያል ጄኔቲክ ሪሶርሶቹ በሚገመጡበት ጊዜ ባዮዳይቨርሲቲ በተለያየ ስኬል ነው ምን የሚደረገው ስኬል የሚደረገው ወይም የሚለካው ዘ ስኬል ቫሪ ፍሮም ስፔሲፊክ ሳይት ኦር ሪጅን ስኬሉ የባዮዳይቨርሲቲ ግምት በሚደረግበት ጊዜ በተለያዩ ስኬል ነው። ያ ማለትም ፍሮም ስፔሲፊክ ሳይት አሁን ለምሳሌ አንድ ሳይት እዚህ ብኖር ከዛ ደግሞ አንድ ከዛ ሪጅኑ ይሄ ደግሞ እዚህ ጋር ብዙ ብኖር ከዛ እዚህም ጋር ብኖር ይሄ ሜጀር የሚደረግበት ስኬል ወይም ባዮዳይቨርሲቲ እዛ ቦታ ላይ ስንት ባዮዳይቨርሲቲ እንዳላቸው ሜጀር የሚደረግበት ስኬል ምንድነው ማለት ነው የተለያየ ነው ማለት ነው። ያ ማለትም በአንድ ሀገር ላይ አሁን ለምሳሌ የአፍሪካን አህጉር ቢፈልጉ ባዮዳይቨርሲቲ ስንት እንዳለ ቢፈልጉ የ54ቱን ሀገራቶችንም ምን ይደረጋል ማለት ነው ስኬል ከዛ ደግሞ ይለካና አንድ ላይ የአፍሪካ ሙሉ ምን ይደረጋል ማለት ነው ይነገራል ማለት ነው። ስለዚህ በተለያዩ ስኬል ነው ባዮዳይቨርሲቲ አሰስመንት የሚደረገው ወይም የምታወቀው ማለት ነው። ካውንትሪ ኦር ግሎባል ሌቨል ስኬል ካን ቢ ኦልሶ ኮንሲደርድ ያችሁ የባዮዳይቨርሲቲ ስኬል በሀገር ደረጃ ሊሆን ይችላል በግሎባል ሌቨል ደረጃ ሊሆን ይችላል። አሁን ለምሳሌ የአፍሪካን ማወቅ ከፈለገን 54 ሀገራቶችን ብለናል። የዓለም ከተባለ ደግሞ 7ቱንም አህጉራቶችን እዛ ውስጥ በከግምት ባስገባ መልኩ ይደረጋል ማለት ነው። the scale of assessment of biodiversity depend on the objective of evaluation ስኬሉ ልክ እንደ በኦብጀክቲቭ ኦፍ ኢቫሉዌሽን ላይ ነው ዲፔንድ የሚደረገው። አሁን ለምሳሌ የአንድ ሀገርን ከሆነ ችግር የለውም በአንድ ሀገር ላይ ዲፔንድ በመሆን ነው። ምክንያቱም ኦብጀክቲቭ ኢቫሉዌት የምናደርገው ስኬሉ በአንድ ሀገር ስለሆነ ማለት ነው። በ54 ሀገሩ በአፍሪካ ሀገራቶች ከሆነ ደግሞ በ54ቱም በአህጉር ከሆነ በ7ቱም ከሆነ በ7ቱም እንደዚህ ምን ላይ ዲፔንድ በመሆን ነው ማለት ነው ኦብጀክቲቭ ኢቫሉዌት የምናደርግበት ወይም የምንገመግምበት ወይም የምንመራመርበት ኦብጀክቲቭ ላይ ዲፔንድ በመሆን ነው ማለት ነው። ይሄ ማለት ስለ አንድ ሀገር ማወቅ ከፈለግን ስለ አንድ ሀገር ስለ ብዙ ሀገር ማወቅ ከፈለግን ስለ ብዙ ሀገር ማለት ነው። for example if one need to know the level of biodiversity of the forest area or water resource they evaluate biodiversity in that specific forest or water body አሁን ለምሳሌ አንድ ሰው ማወቅ ፈለገ level of biodiversity ፎሬስት ኤሪያውን ወይም ዋተር ሪሶርስ ላይ ያለው ማለት ነው እና ደግሞ ባዮዳይቨርሲቲ ኢቫሉዌት ሲያደርግ ስፔሲፊክ ፎሬስቱን ወይም ስፔሲፊክ ዋተሩን ያንን ብቻ ነው ምን አለን አንድ ሰው ሌቨል ኦፍ ፎሬስት እና ዋተር ሪሶርስ ውስጥ ያለውን ባዮዳይቨርሲቲን ማወቅ ፈለገ በአንድ ላይ ያለው ማለት ነው እና ደግሞ ስለነዚህ ኢቫሉዌት በሚያደርግበት ጊዜ ስፔሲፊክ ፎሬስት እና ስፔሲፊክ በሆነ ዋተር ላይ ነው ይሄንን ኢቫሉዌሽን የሚያከናውነው ማለት ነው። ማወቅ የፈለገው ስለ አንድ ፎሬስት እና ስለ አንድ ዋተር ሪሶርስ ስለሆነ ማለት ነው እዛ ውስጥ ያለውን ባዮዳይቨርሲቲ ስለሆነ ማለት ነው። on the other hand if the assessment of general national biodiversity status is desired በሌላ በኩል ደግሞ ሀገሪቷን ሙሉ ስታተሱ ቢፈለግ the assessment has to be made at country level ይሄ አሴስመንቱ የባዮዳይቨርሲቲ ሙሉ የማወቁ ስራ በሀገሪቷ ወይም በአንድ ኔሽን ላይ ከሆነ በሀገሪቷ ሁሉ ላይ ነው ምንም የሚሆነው አሴስ የሚደረገው ማለት ነው።
This constitute assessment of biodiversity in all kind of habitat and the different species of plant, animal, other organism. ይሄ ደግሞ ምንን በውስጡ ይዛል ስንል ይሄ assessment of biodiversity all kind of habitats ሁሉም አይነት መኖሪያ የሚኖሩት የተለያዩ ስፔሲሶች ማለት ነው። የፕላንት ስፔሲስ ላይ በአኒማል ስፔሲስ ላይ በሌሎች ማይክሮ ኦርጋኒዝም ስፔሲሶች ላይ በሁሉም ሀቢታቶቻቸው ላይ ነው ምን የሚደረገው አሴስመንት የሚደረገው ማለት ነው። ሌላኛ ሐሳብ ዛሬ እንግዲህ እዚህ ላይ እናበቃለን። በቀጣይ ቫልዩስ እንደ ሰርቪስ ኦፍ ባዮዳይቨርሲቲ በሚል የምንቀጥል ይሆናል።